ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። 48 የፖለቲካ ፓርቲዎች የመወዳደሪያ ምልክታቸውን አስተዋወቁ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎችና የግል እጩዎች የሚተዳደሩበትን የስነ ምግባር ደንብ ይፋ አድርጓል። ደንቡ ፓርቲዎች በተገኙበት ይፋ የሆነ ሲሆን ፓርቲዎችና የግል እጩዎች በደንቡ ለመገዛት የጋራ ቃል ኪዳን ፈርመዋል። ሰላማዊ የምርጫ ቅስቀሳና የምርጫ ክርክር እንዲደረግ ማስቻል ዋና ዓላማ ያለው ደንቡ በምርጫ ቅስቀሳና ክርክር ወቅት ሁሉም እኩል የመወዳደሪያ ሜዳ እንዲያገኙ ያስችላል ተብሏል። በተጨማሪም የስነ ምግባሩ ደንብ የመራጮችን ነጻነት የሚያከብር ሲሆን በተለይም መራጮች በነጻነትና በፈቃዳቸው የሚፈልጉትን እንዲመርጡ የሚያደርግ መሆኑ ተገልጿል። በሰባተኛው ጠቅላላ ምርጫ ለመሳተፍ የተመዘገቡ ፓርቲዎችና እጩዎች የፈረሙት ይህ የስነ ምግባር ደንብ የምርጫ ስርዓት ተከብሮ ውጤቱ ተአማኒ እንዲሆን ከፍተኛ ሚና እንዳለው ተነግሯል። በመሆኑም በቦርዱ በዘንድሮ ምርጫ ለመወዳደር የተመዘገቡ 48 የፖለቲካ ፓርቲዎች የመወዳደሪያ ምልክታቸውን አስተዋውቀዋል። በሌላ በኩል ቦርዱ ለሰባተኛው ጠቅላላ ምርጫ ዋና አሰልጣኞችን ማሰልጠን መጀመሩ ተገልጿል። በስልጠናው 300 ዋና አሰልጣኞች የተሳተፉ ሲሆን በማኑዋልና በቴክኖሎጂ የታገዙ የመራጮች ምዝገባ እንዴት መከናወን እንዳለበት የክህሎት ስልጠና እየወሰዱ ይገኛሉ። በትግራይ ክልል የባዕዳንን ተልዕኮ የተቀበለ ቡድን የትግራይን ሕዝብ መከራ እያራዘመ ነው ተባለ። በትግራይ ክልል ያለው ህጋዊ ያልሆነ ቡድን የባዕዳንን ተልዕኮ በመቀበል የትግራይን ሕዝብ መከራ እያራዘመ ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ገልጸዋል። በአዲስ አበባ ከተለያዩ የትግራይ ተወላጆች ጋር በወቅታዊ ሀገራዊ ጉዳዮች ላይ ውይይት ተካሂዷል። በውይይቱ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ጨምሮ በርካታ የከተማዋ ነዋሪ የትግራይ ተወላጆች ተገኝተዋል። የትግራይ ለውጥ ፈላጊዎች ንቅናቄ ሰላም ለህዝባችን ለውጥ ለወደፊት ተስፋችን በሚል መሪ ሐሳብ ባዘጋጀው የምክክር መድረክ ላይ የፕሪቶሪያን ስምምነት ተከትሎ በትግራይ ክልል የመጣውን ሰላም ወደ ኋላ ለመመለስ ከባዕዳን ሀገራት ጋር ጭምር የሚሰሩ ቡድኖች በጽናት መታገል እንደሚገባ ተገልጿል። አቶ ጌታቸው ረዳ በትግራይ ለውጥ የሚፈልጉ አካላት በክልሉ ያለውን ፖለቲካዊ ችግር ለመፍታት መወያየት አስፈላጊ መሆኑን ገልጸዋል። የትግራይ ህዝብ የባሩድ ሽታ ከአእምሮ ሳይጠፋና እሱን ተከትሎ ከመጣበት ሁለንተናዊ ጉዳት ሳያገግም አሁንም ከጦርነት ውጪ እስትንፋስ በሌላቸውና የራሳቸውን የስልጣን ጥም ለማርካት በትውልድ ህይወት ላይ በሚቆምሩ ቡድኖች ፈተና ውስጥ ገብተዋል ያሉት ሚኒስትሩ ይሄንን ሀገር የማፍረስ ተግባር ባለመቀበል ራሱን ከከንቱ መስዋዕትነት ሊቆጥብ እንደሚገባ ማሳሰባቸውን ኤኤምኤን ዘግቧል። ኢትዮ ቴሌኮም የቴሌስትሪም አገልግሎት ማስጀመሩን አስታወቀ። ኢትዮ ቴሌኮም የሚዲያውን ስነ ምህዳር የሚያዘምንና እንዲሁም የሚዲያ ተቋማት ሳተላይት ኪራይ የሚከፍሉትን የውጭ ምንዛሬ የሚያስቀር አዲስ የቴሌስትሪም አገልግሎትና የደንበኛ ብሮድባንድ ዋይፋይ አገልግሎት የሚያዘምን ንክኪ አልባ ዲጂታል አሰራር በትናንትናው ዕለት በይፋ አስጀምሯል። ቴሌስትሪም የሚዲያ ተቋማት ለሳተላይት ኪራይ የሚከፍሉትን የውጭ ምንዛሬ የሚያስቀር ሲሆን ለፊልም ፕሮዲውሰሮች፣ ለይዘት ፈጣሪዎች፣ ለትምህርትና ለቢዝነስ ተቋማት አዲስ አማራጭ እንደሚፈጥር ተመልክቷል። በተያያዘ ኢትዮ ቴሌኮም የመደበኛ ብሮድባንድ አገልግሎት በማዘመን ንክኪ አልባ የደንበኞች ተሞክሮ በእጅጉ የሚያሻሽል የዲጂታል ስርዓትም ተግባራዊ ማድረጉን ገልጿል። ይህም ደንበኞች ካሉበት ሆነው በቴሌብር ሱፐር አፕ ውስጥ በሚገኝ ንዑስ መተግበሪያ አዲስ ዋይፋይ እንዲጠይቁ ወይም የብልሽት ምዝገባ እንዲያከናውኑ እንደሚያስችላቸው ከተቋሙ ያገኘነው መረጃ ያመለክታል። ወጣቶች በዲጂታል ክህሎትና በፈጠራ ስራ ሊታገዙ እንደሚገባ ተገለጸ። ይህ የተገለጸው የ2026 ኢትዮ ዓለም አቀፍ የወጣቶች የትምህርትና ቴክኖሎጂ ፌስቲቫል እየተካሄደ ባለበት ወቅት ነው። ሰላማዊት ሙልጌታ ተጨማሪ አላት። የ2026 ኢትዮ ዓለም አቀፍ የወጣቶች የትምህርትና የቴክኖሎጂ ፌስቲቫል እየተካሄደ ይገኛል። ፌስቲቫሉ በሴቶችና ማህበራዊ ጉዳይ ሚኒስቴርና በኢድ ኮኔክት ኢትዮጵያ አጋርነት የተዘጋጀ ሲሆን የፌስቲቫሉ ዓላማም በሳይንስ በትምህርትና በቴክኖሎጂ ላይ ኢንቨስት በማድረግ ዘላቂ ልማት ለማምጣት መሆኑ ተገልጿል። የሴቶችና ማህበራዊ ጉዳይ ሚኒስቴር ሚኒስትር ዶክተር ኤርጎጌ ተስፋዬ ወጣቶች የፖሊሲ ተጠቃሚዎች ብቻ ሳይሆኑ የለውጥ ባለቤቶች መሆናቸውን ጠቁመው በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ የዲጂታል ክህሎትና የፈጠራ ስራ ላይ ሊታገዙ ይገባል ብለዋል። ወጣቶችም በሀገር ውስጥም ያሉትን ከሀገር ውጭም ያሉትን ማገናኘት መቻል
የወደፊቷን ኢትዮጵያ መገንባት የወደፊቷን አፍሪካ መገንባት ነው በሚል መሪ ቃል ነው እንግዲህ ከዛሬ ጀምሮ ለ2 ቀን የሚቆይ ፌስቲቫል እየተደረገ ያለው። ይሄ ፌስቲቫል እንዲሁ ዝም ብሎ ወጣቶች ተዝናንተውበት የሚሄዱ ሳይሆን ያላቸውን እውቀት ያላቸውን ስኪል በጋራ የሚያመጡበት እርስ በርስ የሚማማሩበት የውጭ ተቋማት ደግሞ የደረሱበትን ደረጃ የሚያዩበት አይናቸውን የሚከፍቱበት እንደዚሁም ደግሞ ያላቸውን የፈጠራ ስራ የሚያሳዩበት ጭምር ነው። የጋበዝናቸው ተቋማት ዝም ብለው ተቋማት ሳይሆኑ በሳይንስና በቴክኖሎጂ ከፍተኛ ተጽዕኖ በዓለም ደረጃ ያላቸውና በተለይ የቴክኖሎጂ ፈጠራን የሚያበረታቱ ዓለም አቀፍም ኮምፒቲሽን ወይም ውድድር የሚያካሂዱ ተቋማት ናቸው። እኛ የሌት ካመር አድቫንቴጅ ተጠቅመን የዝላይ አካሄድ መሄድ አለብን ነው የቀረንባቸው። በጣም ብዙ የዲጂታል ሲስተሞች ኮምፕሬንድ ያላደረግናቸው አሉ። ስለዚህ አሁን በዝላይ ቶሎ ዓለም የደረሰበት ደረጃ መድረስ ካልቻልን በስተቀር ብዙ የሚያመልጡን ጉዳዮች ይኖራሉ። የካናዳ አያንዲ ፎልስ ዩኒቨርሲቲ ፕሬዝዳንት ዶክተር ዴቪድ ግሬይ በበኩላቸው ፌስቲቫሉ የኢትዮጵያ ወጣቶች ከዓለም አቀፍ የእውቀትና የቴክኖሎጂ ዑደት ጋር እንዲገናኙ እድል የሚፈጥር መሆኑን ገልጸዋል። የካናዲያን ፎልስ ዩኒቨርሲቲ ከዓለም አቀፋዊ ቤተሰብ ውስጥ ይገኛል። ከዓለም አቀፍ ዩኒቨርሲቲዎች ስርዓተ መረብ ውስጥ ከ60 በላይ የሆኑ ዩኒቨርሲቲዎችና አጋር ድርጅቶች ያካተተ ሲሆን ይህ ዓለም አቀፋዊ ግንኙነት ለሀገር ውስጥም ይሁን ለዓለም አቀፍ ተማሪዎች የተለያዩ እድሎችንና በሀገር ውስጥ ድጋፍን ለማግኘት ይጠቅማቸዋል። ለኢትዮጵያ ተማሪዎች ደግሞ አዲስ መንገድን ይከፍታል። ለዓለም አቀፍ ደረጃውን ለጠበቀ ትምህርት ከማህበረሰቡ ቸውና ባህላቸው ሳይነጠሉ እንዲያገኙ ይረዳቸዋል። በዓለም አቀፍ ደረጃ እያደግን ስንመጣ ጠንካራ ማህበራዊና ባህላዊ መስተጋብሮችን መፍጠር እንሻለን። የምርምር ተቋማት፣ መምህራንና ድርጅቶች ኢትዮጵያ በአፍሪካ ካሉ ድንቅ ተስፋ ካለው ወጣት ማህበረሰብ ውስጥ አንዷ ናት። ተስፋ፣ ፈጠራ እና የላቀ ፍላጎት ያለው ወጣት ማህበረሰብ ያላት ሀገር ናት። and ambition. የኢድኮኔክት ኢትዮጵያ መስራችና ስራ አስኪያጅ ሳሙኤል ንጉሴ ቀጣዩ እርምጃ ወጣቶችን ከተለያዩ ተስጦች ከዓለም አቀፍ አጋሮችና ዩኒቨርሲቲዎች ጋር የሚያስተሳስር ዲጂታል መድረክ መሆኑን ገልጸው ስለ ኢድኮኔክት ኢትዮጵያ ተከታዩን ብለዋል። ኢድኮኔክት ወጣቶችን ከተለያዩ ተስጦች ከዓለም አቀፍ አጋሮች መስሪያ ቤቶችና ከዓለም አቀፍ ዩኒቨርሲቲዎች ጋር በአንድ ላይ የሚያገናኝ ዲጂታል መድረክ ነው። ይህ መድረክ እንግሊዝኛ፣ አርቲፊሻል ኢንተለጀንስ ወይም ኤአይ፣ ሮቦቲክስ እና የመሳሰሉ ቀዳሚ የዓለም አቀፍ ውድድሮችን በአንድ ቦታ የያዘ ነው። በማንኛውም ቦታ በመሆን በቀላሉ ሊጠቀሙበት የሚችሉ መድረክ ሲሆን ለተሻለ ነገ የሚረዳቸውን እድልና ተጠቃሚነትም ያሳድጋል። በማንኛውም ቦታ በመሆን በቀላሉ ሊጠቀሙበት የሚችሉበት መድረክ ሲሆን ለተሻለ ነገ የሚረዳቸውን እድልና ተጠቃሚነትም ያሳድጋል። በሴቶችና ማህበራዊ ጉዳይ ሚኒስቴርና በኢድኮኔክት ኢትዮጵያ አጋርነት የተዘጋጀው ኢትዮ ዓለም አቀፍ የወጣቶች ፌስቲቫል እስከ ነገ እሁድ ድረስ እንደሚቆይ ተገልጿል። በተያያዘ በኢትዮጵያ 14000 ወላጅ የሌላቸው ህጻናት በማሳደጊያ ማዕከላት ውስጥ ይገኛሉ ተባለ። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሂክማ ከይረዲን ለጋዜጣ ፕላስ እንደገለጹት ወላጅ የሌላቸው ህጻናት በማሳደጊያ ተቋማት ውስጥ እንዲያድጉ የማድረግና ከቤተሰብ ጋር የመቀላቀል ስራ በትኩረት እየተሰራ ይገኛል ብለዋል። በአሁኑ ወቅት በሀገር አቀፍ ደረጃ 141 የህጻናት ማሳደጊያ ማዕከላት ውስጥ የሚገኙት 14000 ህጻናት እንደሚገኙ ጠቁመው እነዚህም ድጋፍ የሚያገኙት በመንግስትና መንግስታዊ ባልሆኑ ድርጅት ትብብር መሆኑን ገልጸዋል። እንደ ሚኒስትር ዴኤታዋ ገለጻ ህጻናቱ አስፈላጊውን ሕክምና እንዲያገኙ ከማድረግ ባለፈ የአደራ ቤተሰብ በማዘጋጀት ከቤተሰብ ጋር የመቀላቀልና ለችግር ለተጋለጡት የተለየ ድጋፍ እንደሚቀርብ ተናግረዋል። የህጻናትን መብት፣ ደህንነት፣ ተሳትፎና ተጠቃሚነት ለማረጋገጥ ዘርፈ ብዙ ተግባር መከናወኑን ሚኒስትር ዴኤታዋ አስረድተዋል። በተጨማሪም ወላጅ ኖሯቸው ነገር ግን በዝቅተኛ የኑሮ ደረጃ ላይ የሚገኙ ቤተሰቦችን አቅም በማጎልበት ህጻናቱ በቤተሰቦቻቸው እቅፍ ውስጥ እንዲያድጉ ለማድረግ ታቅዶ እየተሰራ መሆኑን አስታውቀዋል።
ኢትዮጵያ በህብረተሰብ ጤና አደጋ ክትትልና ቁጥጥር ስኬታማ ተግባር እያከናወነች መሆኑ ተገለጸ። ኢትዮጵያ የማርበርግ ቫይረስን በሽታ ጨምሮ በህብረተሰብ ጤና አደጋዎች ክትትልና ቁጥጥር ስኬታማ ተግባር እያከናወነች መሆኗን የአፍሪካ በሽታዎች መከላከልና መቆጣጠር ማዕከል አስታወቀ። በማዕከሉ የወረርሽኝ መከላከል ዝግጁነትና ምላሽ ዘርፍ ኃላፊ ዶክተር ንጋሼ ንጎንጎ እንዳሉት ኢትዮጵያ የማርበርግን ቫይረስ ለመቆጣጠር ያደረገችው ርብርብ ወረርሽኙን በአጭር ጊዜ ለመቆጣጠር አስችሏል። አክሎም ሀገሪቱ በጤና ኤክስቴንሽን መርሃ ግብር አማካኝነት የበሽታዎች ልየታ ለማከናወን ጠንካራ የቅኝት ስርዓት አቅም እንዳላት የሚያሳይ መሆኑን ተናግረዋል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ለህብረተሰብ ጤና አደጋዎች ቅኝትና ቁጥጥር ትምህርት የሚሆን ልምድና የዝግጁነት አቅም መፍጠሩንም ጠቅሰዋል። ማዕከሉ የኢትዮጵያ የጤና ዘርፍ ለማጠናከር በትብብር እየሰራ መሆኑንም ለኢዜአ አረጋግጠዋል። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ በትኩረት እየሰራች ነው ተባለ። የፌዴራል ግብርና ሚኒስቴር ከአማራ ክልል የግብርና ቢሮ ከመሬት ቢሮና ከጎንደር ዩኒቨርሲቲ ጋር በመተባበር ያዘጋጀውን የግብርና ኢንቨስትመንት ፎረም ተካሂዷል። በፎረሙ ላይ የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ባስተላለፉት መልእክት ኢትዮጵያ ግብርናውን በማዘመን የግብርና ሉዓላዊነትን ለማረጋገጥ በትኩረት እየሰራች ነው ብለዋል። በግብርና ዘርፍ የሚሰማሩ ባለሀብቶች የሚያነሷቸውን ጥያቄዎች በመመለስ በተከናወነው ተግባርም ባለሀብቱን አስተዋጽኦ ማደጉን ገልጸው ምርታማነትን ለማሳደግ የተጀመረው ጥረትም ተጠናክሮ እንደሚቀጥል አረጋግጠዋል። የአማራ ክልል መሬት ቢሮ ምክትል ኃላፊ ዶክተር አዳነ መሐሪ በበኩላቸው የባለሀብቱን ተሳትፎ በማሳደግ ገበያን ከማረጋጋት ባለፈ የውጭ ምንዛሬ ገቢ አድጓል ብለዋል። የክልሉ መንግስት በግብርና ዘርፍ ለሚሰማሩ ለባለሀብቶች መሬት እያቀረበ እንደሚገኝም አስረድተዋል። የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን ተቋማቸው ጥናትና ምርምር በማድረግ የግብርናውን ዘርፍ እንደሚደግፍ ገልጸዋል። ፕሬዝዳንቱ የተሻለ ምርት የሚሰጡ የሰብል ዝርያዎችን ለአርሶ አደሩ እያስተዋወቀ ሆነ ጠቁመው በእንስሳት ሀብት ልማት ላይ ምርትና ምርታማነትን የሚያሳድጉ ተግባራት እያከናወነ እንደሚገኝ ተናግረዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። ዶናልድ ትራምፕ በቀጣይ ወር ለ3 ቀናት በቻይና ጉብኝት እንደሚያደርጉ ዋይት ሃውስ አስታወቀ። የአሁኑ የቤጂንግ ጉዞ የሚደረገው ትራምፕ በቻይና ጉብኝት ካደረጉ ከ8 ዓመታት በኋላ ነው። ሸሪፍ ኢማም ተጨማሪ አለው። ዶናልድ ትራምፕ ከማርች 31 ቀን እስከ አፕሪል 2 ቀን ድረስ ቻይና ይቆያሉ። ዋይት ሃውስ እንዳስታወቀው ትራምፕ በ2017 ካደረጉ ጉዞ ወዲህ በዩናይትድ ስቴትስ ፕሬዚደንት ወደ ቤጂንግ ይፋዊ ጉብኝት ሲያደርጉ ይሄ መጀመሪያው ነው ተብሏል። የጉብኝቱ ቀን የተወሰነው በዋይት ሃውስ ባለስልጣናት አርብ ዕለት ነው። ይህ የሆነው ደግሞ ሁለቱም መሪዎች በተከታታይ ትራምፕና ቤጂንግ በቅርብ ወራት በሁለቱ ሀገራት መካከል ሊኖር የሚችለውን ግንኙነት እጅግ በጣም ጥሩና ጥሩ ግንኙነት በሚል ገልጸውታል። ያ በጣም አስፈሪ ሊሆን ይችላል ብለዋል ትራምፕ የታቀደውን ጉብኝት በተመለከተ። የትራምፕ ቻይና ጉብኝት ይፋ የተደረገው የአሜሪካው ጠቅላይ ፍርድ ቤት አርብ ዕለት ትራምፕ በዓለም ዙሪያ ባሉ ሀገራት ላይ የጣሉትን የታሪፍ ጭማሪ ከመቀነሱ ጥቂት ቀደም ብሎ ነው። ይህ ድርጊት የአሜሪካው ፕሬዚደንት ዶናልድ ትራምፕ ሌሎች ሀገራት የአሜሪካንን ፖሊሲ እንዲደግፉ ለማስገደድ በማሰብ በግልጽ የተጠቀሙበት ስልት ነው ተብሏል። የታሪፍ ጉዳይ በቤጂንግ ጉብኝቶ ከሚነሱ አጀንዳዎች አንዱ ነውም ተብሏል። አሜሪካ ቻይና ላይ የምታደርገውን የንግድ ማስፈራራት ቀደም ሲል አሜሪካ በብዛት ለቻይና ኤክስፖርት አደርግላት የነበረው የአኩሪ አተር አልገዛም ማለትንም ይመለከታል። ቤጂንግ በቅርብ ወራት ውስጥ በርካታ ቁጥር ያላቸውን የምዕራብ ሀገራት መሪዎች አስተናግዳለች። የካናዳውን ጠቅላይ ሚኒስትር ማርክ ካርኔ ካናዳ በቻይና ላይ ጥላ የነበረውን በኤሌክትሪክ የሚሰራ መኪና ማዕቀብ በማንሳት ጭምር አዲስ የንግድ ስምምነት አድርገዋል። ቻይና በዓለም ላይ በኤሌክትሪክ ኃይል የሚሰሩ መኪኖችን ኤክስፖርት በማድረጓ ሰበብ ቤጂንግ በአዳዲስ ቴክኖሎጂዎችና በታዳሽ ኃይል ላይ በከፍተኛ ሁኔታ ኢንቨስት በማድረጓ ነው ተብሏል። ይህም ትራምፕ ከቅሪተ አካል የሚገኝን ኃይል በእጥፍ ማሳደጋቸው የተለያዩ እንዲሆኑ አድርጓቸዋል እየተባለም ነው። ዋሽንግተን አሁንም የመሳሪያ ሽያጭና ሌሎች ድጋፎችን ለታይዋን እያደረገች ነው። ቻይና የግዛቴ አካል ናት፣ ወደ ግዛቴ ጠቀልላታለሁ የምትላትን ታይዋን። ይህ የትራምፕ ያሁኑ ጉዞ ከኮቪድ-19 ወረርሽኝ ወዲህ የመጀመሪያው የቤጂንግ ጉብኝት ተደርጎ ተወስዷል። መረጃው የአልጀዚራ ነው።
በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጠቅላይ ፍርድ ቤቱን ውሳኔ ውድቅ በማድረግ አዲስ የ10% ታሪፍ ጣሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጠቅላይ ፍርድ ቤቱን ውሳኔ ውድቅ በማድረግ አዲስ የ10% ዓለም አቀፍ ታሪፍ መጣላቸው ተዘግቧል። ትራምፕ ውሳኔያቸው ያልተገባ ነው ሲሉ የንግድ ፖሊሲያቸውን ውድቅ ያደረጉ ዳኞችን ሞኞች ሲሉ በመጥራት የራሴን አካሄድ ነው የሚከተለው አይነት አቋም አሳይተዋል። ፍርድ ቤቱ በበኩሉ ፕሬዝዳንቱ ስልጣናቸውን አልፈዋል ሲል በመውቀስ የአሜሪካ ድርጊት መታረም ይገባል ብሏል። የአሜሪካ ጠቅላይ ፍርድ ቤት ትናንት አርብ ፕሬዝዳንት ትራምፕ የጣሉትን ታሪፍ ካቋረጠ በኋላ ዋይት ሃውስ ብሔራዊ ቡድን ድንገተኛ አደጋዎችን ለመፍታት ባወጣው ሕግ የተደነገጉ የተወሰኑ ግዴታዎች እንደሚቀበል ቢያስታውቅም አዲስ የታሪፍ ዜናም አሰምቷል። ፕሬዝዳንቱ በትናንትናው ዕለት የ1974ቱን ሕግ በመጥቀስ አዲስ የ10% ታሪፍ የሚጥል የስራ አስፈጻሚ ትዕዛዝ ተፈራርመዋል። በስምምነቱ መሰረት ታሪፉ የሚቆየው ለ150 ቀናት ብቻ ነው። ትራምፕ የታሪፉ ጭማሪ የንግድ ጦርነት እንደማያመጣ ጠቁመው ጉዳዩ በፍርድ ቤት ለዓመታት ታስሮ ይቆያል ሲሉ ተናግረዋል። ውሳኔው በአሜሪካ ውስጥ ኢንቨስትመንትና አምራቾችን ያበረታታል በማለት የታሪፍ ጭማሪውን ወደፊት ለመግፋትና ወደ ሌሎች ህጎች ለማሻገር እንደሚሰሩም ጠቁመዋል። አማራጮች አሉን ያሉት ትራምፕ ለእሱ በጣም ጠንካራ እንሆናለን ሲሉም ተደምጠዋል። ዘገባው የቢቢሲ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነዘዘው ነበር። ሰናይ ጊዜ